ትላንትና ምሽት የነበሩ የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ቀሪ ሁለት ጨዋታዎችን እንመልከት። ትላንትና ባርሴሎና በሜዳው ቦሩሲያ ዶርትመንድን 4-0 በሆነ ውጤት አሸንፏል። የውጤት ልዩነቱ በጣም ሰፊ ነው ትላንትና። ከዚያ ውጪ በሁሉም ረገድ ባርሴሎና ፍጹም የተሻለው ቡድን ነበር። እርግጥ ነው ጨዋታውን ያደረገው በሜዳውም ጭምር ነው፣ ግን በሜዳ ማድረጉ ብቻ ሳይሆን በዚህ የውድድር ዓመት በጣም ጥሩ ጊዜን በቻምፒዮንስ ሊግ እያሳለፈ ስለመሆኑ በትክክል ያሳየበት ምሽት እና ደግሞ አሁን ረጅም ጨዋታዎችን እየተሸነፈ አይደለም ባርሴሎና። ስለዚህ በጣም አስደናቂ ጊዜን ከሃንሲ ፍሊክ ጋር እያሳለፈ ይገኛል። የተለመዱ ግብ አስቆጣሪዎችን ዳግም በትላንትናው ጨዋታ ላይ ተመልክተናል። ራፊኒሃ አስቀድሞ የመጀመሪያውን ግብ ያስቆጠረው እሱ ነው። ምናልባት የስም ለውጥ ለማምጣት ካልሆነ በስተቀር ሁሉ ነገር በኩባርሲ ያለቀ ነበር። የመጨረሻ ንክኪውን ያደረገው ወደ ግብ የመታው ኩባርሲ ነው። ራፊኒሃ ግቡ ሊቆጠር መስመር ላይ ከደረሰ በኋላ ነው የነካው እንጂ ምንም አይነት አስተዋጽኦ አልነበረውም። ግን በጨዋታው ላይ ከዚያ በኋላ ሌቫንዶቭስኪ ላስቆጠረው ሁለተኛ ግብ የመጨረሻ ኳስ አቀብሎ ትላንትና ሌላ ድንቅ ምሽት አሳልፏል እና ሌቫንዶቭስኪ እንደዚሁ የቀድሞ ክለቡ ላይ ሁለት ግቦችን አስቆጥሮ ወጥቷል። ሌላ ትላንትና ግብ ያስቆጠረው ተጫዋች ላሚን ያማል ነው። ታሪኮችን እየሰራ ነው። እያንዳንዱ በሚሰለፍባቸው ጨዋታዎች እንግዲህ እስካሁን ባለው መንገድ የሚቀጥል ከሆነ ክርስቲያኖ ሮናልዶና ሊዮኔል ሜሲ ያስመዘገቧቸውን አንዳንድ ክብረ ወሰኖች የማሻሻል እድል ያለው ተጫዋች ነው። ትላንትና ምሽት ለምሳሌ በቻምፒዮንስ ሊግ 20ኛ ጨዋታውን ያደረገው ይሄ በትንሽ እድሜ 20 የቻምፒዮንስ ሊግ ጨዋታዎችን ያደረገ ቀዳሚ ተጫዋች አድርጎታል። ገና 17 ዓመት ከ270 ቀኑ ነው። በዚህ እድሜ ይህን ያህል የቻምፒዮንስ ሊግ ጨዋታ ያደረገ ተጫዋች የለም። በአጠቃላይ የትላንትናውን ጨዋታ በተመለከተ ሌቫንዶቭስኪ በጣም የተለየ ምሽት አሳልፏል። ትላንት የተጫወተው ከቀድሞ ክለቡ ጋር ነው። ከቀድሞ ክለቡ ጋር መጫወት ብቻ ሳይሆን ከዶርትመንድ ጋር በ28 ጨዋታ 29 ግቦችን አስቆጥሯል እና የቀድሞ ክለቡ ላይ እንዴት አይነት ሪከርድ እንዳለው ያየንበት ምሽት። ከዚያ ውጪ በቡንደስሊጋም በተደጋጋሚ የተሻለ ቡድን የባየርን ተጫዋች ሆኖ ያገኛቸው ስለነበር በዚያ ምክንያት ግቦችን በተደጋጋሚ ሲያስቆጥር ነበር። ትላንትና ይሄ ይጠበቅ ነበር። ከጨዋታው ማስቀድሞ በ27 ጨዋታ 27 ግብ ስለነበረው ዛሬስ የሚል ጥበቃዎች ነበሩ። እሱም ትላንት ድጋሚ ምላሽ ሰጥቷል። ራፊኒያን በተመለከተ በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ታሪክ በአንድ የውድድር ዓመት 10 ግብ እና ከዚያ በላይ ያስቆጠረ እና ደግሞ 5 እና ከዚያ በላይ አሲስት ያደረገ ቀዳሚው የመጀመሪያው ተጫዋች ሆኗል። 12ኛ ግቡን ነው ትላንትና በቻምፒዮንስ ሊግ ያስቆጠረው። ከዚያ ውጪ 7 አሲስቶች አሉት በዚህ የውድድር ዓመት። ምናልባት ወደ ባርሴሎና ተገዞ የመጀመሪያውን የውድድር ዓመት ካሳለፈ በኋላ እንዲህ አይነት ጊዜ ያሳልፋል ብሎ ያሰበ ማንም ሰው ያለ አይመስለኝም። ግን በጣም የሚያሳዝነው ነገር እንደዚህ አይነት ስታቶች እያስመዘገበ በጣም አስደናቂ ጊዜን እንኳን እያሳለፈ ለብዙዎች አሁንም ሊዋጥላቸው የማይችል አይነት ተጫዋች ነው። ምናልባት በዚህ ክረምት ይለቃል በሚል ስሙ ተደጋግሞ ይነሳል። እንዲህ አይነት ብቃት ያለው እንዲህ አይነት አቋም እያሳየ ያለን ተጫዋች ከሌሎች ክለቦች ጋር በዝውውር ስሙን ማንሳት በራሱ ያለ መታደል ይመስለኛል። በሌሎች ነገሮች ስሙ ቢጠራ የሚመርጥ ስለሚሆን በዚህ ሰዓት ላይ በጣም አስደናቂ ጊዜን እያሳለፈ ነው። ትላንት ከዚያ ውጪ በአውሮፓ ቻምፒዮንስ ሊግ በዚህ የውድድር ዓመት ብዙ የግብ ተሳትፎ አድርጓል። ግን በታሪክም በአውሮፓ ቻምፒዮንስ ሊግ በአንድ የውድድር ዓመት ብዙ የግብ ተሳትፎ ካላቸው ብራዚላውያን ተጫዋቾች መካከል ቀዳሚ ሆኖ ተቀምጧል። በትላንት ባደረጋቸው 2 የግብ ተሳትፎች በአጠቃላይ 19 የግብ ተሳትፎ አለው በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ። ከሱ ቀድሞ ብዙ የግብ ተሳትፎ የነበራቸው ብራዚላውያን ካካ በ2006-2007 13 የግብ ተሳትፎ ነበረው። በጣም ይደነቅ ነበር እዚህ የውድድር ዓመት ላይ። ከዚያ ውጪ ሮቤርቶ ፊርሚኖ ከሊቨርፑል ጋር በኪየቭ የቻምፒዮንስ ሊግ ፍጻሜ ባደረጉበት የውድድር ዓመት ላይ 17 የግብ ተሳትፎ ነበረው ለሊቨርፑል። እነዚህ ሁለቱንም ብራዚሊያን ተጫዋቾች በልጦ ተቀምጧል። ከዚያ ውጪ ሃንሲ ፍሊክ ከቦሩሲያ ዶርትመንድ ጋር ያደረጓቸውን ሁሉንም ጨዋታዎች ያሸነፉበት ሌላ ምሽት ነበር የትላንትናው ጨዋታ። በባየርን አሰልጣኝ ሳሉ ጀምሮ 7 ጨዋታዎችን ከትላንትናው ጋር ከዶርትመንድ ጋር ተጫውተዋል። 7ቱንም አሸንፈዋል። ከዚያ ውጪ የትላንትናው ጨዋታ ላይ በባርሴሎና በኩል ሌላ አስደናቂ የነበረው ተጫዋች ፊርሚን ሎፔዝ ነው። ምናልባት ሁሉም ሰው በአንድ ድምጽ ይስማማበታል ብዬ ማምነው
የባርሴሎና የግብ አስቆጣሪ ተጫዋቾች ዝርዝር ውስጥ ትናንትና መታየት ነበረበት። ይሄ ተጫዋች የመጨረሻ ኳስ አሲስት አድርጓል ለሌቫንዶቭስኪ፣ ግን ግብ ማስቆጠር ይገባው ነበር። ተደጋጋሚ ሙከራዎችን አድርጓል። ምናልባት የትላንትናው ጨዋታ ላይ የሚገባውን ክሬዲት ሳያገኝ የወጣው ተጫዋች እሱ ነው። በሜዳ ላይም ከሜዳ በኋላም ከጨዋታው በኋላም ያን ያክል ሙገሳ ሲሰጠው አልተመለከትኩም። ሌላ በቻምፒዮንስ ሊጉ ትላንት የተደረገው ጨዋታ ፓሪስ ሰን ዠርማ ከአስቶን ቪላ ያደረጉት ጨዋታ ነው። 3-1 በሆነ ውጤት አስቶን ቪላ የትላንትናውን ጨዋታ አሸንፎ ወጥቷል። በጣም ድንቅ ጨዋታ ነበር። አጀማመሩ ለፓሪስ ሰን ዠርማ ያስፈራ ነበር። ምክንያቱም አስቀድሞ ግብ ያስቆጠረው በዚህ ጨዋታ አስቶን ቪላ ነበር። ሞርጋን ሮጀርስ በመጀመሪያዎቹ 35 ደቂቃ ላይ ግብ አስቆጠረ። ይሄ ግብ ተቆጥሮ ግን ፓሪስ ሰን ዠርማ ምላሽ ለመስጠት የፈጀበት 4 ደቂቃዎችን ብቻ ነበር። ኤዚሬ ዱዌ በዚህ የውድድር ዓመት በጣም አስደናቂ ጊዜን እያሳለፈ የሚገኘው ተጫዋች ትላንት ግብ አስቆጥሯል። ከጨዋታው ቀድሞ እንዴት ጥሩ ምሽት ሊያሳልፍ እንደሚችል ኦፕታ የሆነ ጽሑፍ ይዞ ወጥቶ ነበር እና ዱዌ ማለት በፈረንሳይኛ ተሰጦ ክህሎት የተሰጠ ማለት ነው እና በስምም በተግባርም የተሰጠ ተጫዋች በሚል ጥሩ አርቲክል ይዞ ወጥቶ ነበር እና ትላንት ለዚያ ጽሑፍ ጥሩ ማጠናከሪያ የሰጠበትን ምሽት አሳልፏል። በፈረንሳይ ሊግ ሻምፒዮን ሲሆኑ እና ባለፈው ሳምንት የመጨረሻ ጨዋታቸውን አሸንፈው ሲያረጋግጡ ሊጉን ማንሳታቸውን ግብ ያስቆጠረ ተጫዋች ነው። ተከታታይ ሁለተኛ ጨዋታው ላይ ትናንትና በወሳኝ ሰዓት ላይ ለክለቡ ደርሷል። ከዚያ ውጪ ክቫራትስኬሊያ እሱም በጣም አስደናቂ ግብ ትናንት እንደዚሁ አስቆጥሯል። ኑኖ ሜንዴሽ በጥሎ ማለፉ ጨዋታ ላይ በጣም ወሳኝ ከነበሩ የፓሪስ ሰን ዠርማ ተጫዋቾች መካከል አንደኛው እሱ ነው። ትላንትና በጣም አስፈላጊነቱን ደግሞ በሌላ በወሳኝ ግብ አጅቦ ወጥቷል እና በጣም የተለየ ምሽት ነበር ትላንትና ያሳለፉት። ምናልባት የሱ ግብ ለመልሱ ጨዋታ ለአስቶን ቪላ ነገሮቹን ያከበደ ነው ብዬ አምናለሁ። ያ ግብ ባይቆጠር ምናልባት በቪላ ፓርክ የአንድ ግብ ልዩነት አይቀለበስም ብሎ ለማሰብ እንቸገራለን። ግን አጠቃላይ በጨዋታው ላይ ፓሪስ ሰን ዠርማ የነበረው የበላይነት ጨዋታውን እንዲያሸንፍ ይገባዋል የሚያስብል 75 በመቶ የኳስ ቁጥጥር ብልጫ ነበራቸው። 29 የግብ ሙከራዎችን አድርጓል። ከዚያ ውጪ በዚህ ጨዋታ ላይ ቢያንስ በ3 ግቦችን አስቆጥሯል። ከሚጠበቀው በላይ ነው አፈጻጸሙ። ግን ደግሞ 2 ግቦችን ቢያንስ ማስቆጠር ነበረበት በዚህ ጨዋታ። ስለዚህ ይገባው ነበር ማለት ነው ከቪላ የተሻለና ቪላን በኤክስፔክትድ ጎልስ ከለካ ነው አንድ ግብ እንኳን ማስቆጠር የሚችልበት እድል አልነበሩ በትላንትናው ጨዋታ። ስለዚህ ከባድ ምሽት እንዳሳለፉ ምንም ጥያቄ የለውም። ከጨዋታው ቀድሞ እንግዲህ ሉዊስ ኤንሪኬ 100ኛ ጨዋታቸውን ነበር ያደርጉ የነበረው የትላንትና ምሽት በፓሪስ ሰን ዠርማ አሰልጣኝነታቸው። ስለዚህ እንዲህ አይነት ጨዋታዎችን ማሸነፍ ይፈልጋሉ አሰልጣኞች። 50ኛ 100ኛ 150ኛ እያሉ እንደዚህ ድፍን ቁጥር የሚሞሉባቸውን ጨዋታዎች ማሸነፍ ይፈልጋሉ እና ያንን ያሳኩበት ጨዋታ ነበር። ግን አስቀድሞ ቪላ ግብ ሲያስቆጥር እንዳልኩት ስጋት ነበራቸው። በደንብ ይታይ ነበር፣ ደጋፊዎች ላይ እንደዚህ አይነት ስሜት ይታይ ነበር እና ደግሞ በዚህ የውድድር ዓመት በተደጋጋሚ ፓሪስ ሰን ዠርማ በጣም ምርጥ ተጫውቶ ሳያሸንፍ ወጥቶ ያውቃል እና ያለማሸነፍ ብቻ ሳይሆን ተሸንፎም ያውቃል። ለምሳሌ በሊቨርፑል በሜዳቸው ሲሸነፉ በጣም ምርጥ የነበሩት እነሱ ነበሩ። ከጨዋታው በኋላ እንዲያውም ራሳቸው ሉዊስ ኤንሪኬ አንዳንዴ እግር ኳስ ፍትሃዊ አይደለችም የሚል አስተያየት ሰጥተው ነበር። ግን ትላንትና እግር ኳስ ፍትሃዊ ነበረች ለነሱ እሳቸው በሚሉት ቋንቋ ካየነላቸው። ከዛ ውጪ ቪላ ትላንት መደበኛ ጨዋታውን ሲጀምር 4-2-3-1 ነው የጨዋታ መንገዱ የነበረው አሰላለፉ የነበረው። ግን አብዛኛውን የጨዋታ ክፍለ ጊዜ ይጫወት የነበረው በ5-4-1 በ6-4 እና በ6-3-1 ነበር። በጣም በሎ ብሎክ ምናልባት የመጨረሻውን የመከላከል አጥርና በአጥቂነት ያስቀመጡት አንድ ብለን የምንሰየመው ከፊት ያለው ተጫዋች መካከል ያለው የተጫዋቾች ርቀት በሜትር ካሰላ ነው 10 ሜትር እንኳን አይሞላም። ስለዚህ በጣም ጠባብ ስፔስ ነበር የነበረው ፓሪስ ሰን ዠርማ ይሄንን ጨዋታ ለማጥቃት እና ከጨዋታው መጠናቀቅ በኋላ ዩናይ ኤምሬ ከሞላ ጎደል ከጨዋታው በፊት የገመትኩት ነገር ተፈጥሯል፣ ውጤቱም እንደገመትኩት ነው። ምናልባት የተጋነነ ባይሆንም ከተመዘገበው የተጋነነ ቢሆንም ግን ውጤቱም ቢሆን እንደገመትኩት ነው። በመጀመሪያው አጋማሽ 3 ወይም 4 ጊዜ ሳጥን ውስጥ ደርሰናል እና እድሎች ላይ ስል መሆን እንዳለብን ከጨዋታው በፊት ተነጋግረን ነበር። ምክንያቱም ተደጋጋሚ እድሎችን ላናገኝ
እንችል ስለነበር ግን ያንን አላደረግንም የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ ፒኤስጂ ኳሱን ተቆጣጥሯል፣ እኛ ደግሞ በጣም ወደ ኋላ ተሰበን በሎው ብሎክ ነው የተጫወትነው፣ ጥቂት ወደ ኋላ በጣም አፈግፍገናል ብለው ነው የገለጹት እሳቸው። ከዚያ ውጪ በሜዳችን የተሻለ የሚያጠቃ ቡድን ሆነን ለመቅረብ እንሞክራለን እንደዚህ አስባለሁ የሚል አስተያየታቸውን ሰጥተዋል። በጨዋታው በጣም ከባድ ነው ለመቀልበስ፣ ግን ደግሞ በቪላ ፓርክ ተስፋ አለኝ የሚል አስተያየታቸውን ሰጥተዋል። ሞርጋን ሮጀርስም ውጤቱን ለመቀልበስ በጣም ያስቸግራል የሚል እምነቱን ሰጥቷል። ኤንሪኬ ከጨዋታው መጠናቀቅ በኋላ የመጨረሻው ደቂቃ ግብ ለ89 ደቂቃዎች ለሰራነው ስራ ያገኘነው ሽልማት ነው የሚል አስተያየታቸውን ሰጥተዋል። ከዚህ ውጪ በግምት መጫወት እንዴት እንደሆነ ፈጽሞ አናውቅ፣ ሁልጊዜም የራሳችንን የጨዋታ መንገድ በደንብ ሰርተን አስልተን ነው የምንመጣው፣ እንዲህ ቢሆን ብለን አንጫወትም የሚል አስተያየታቸውን ሰጥተዋል። ከዚህ ውጪ የትኛውንም ቡድን ገምቼ አላውቅም በአሰልጣኝነት ህይወቴ የሚል አስተያየታቸውን ሰጥተዋል። እና ቪላ የምንሄደው ለማሸነፍ ነው፣ እዚህ ካገኘነው የተሻለ ስፔስ ወይም ክፍተቶችን እናገኛለን እና ደግሞ አንፊልድ ሁሉ ከባድ ጨዋታ ይሆናል ብዬ አስባለሁ፣ ግን ደግሞ ቪላ ፓርክን እንደ ሜዳችን ቆጥረን ነው የምንጫወተው በሚል እንዴት ከሜዳቸው ውጪ የመጫወት ፍላጎት እንዳላቸው ተናግረዋል። ከዚያ ውጪ ደግሜ አሁንም እነግራቸዋለሁ ግምት የሚለው ቃል በመዝገበ ቃላታችን ውስጥ የለም በሚል የተጠና ጨዋታ በፍጹም በተጋጣሚ አቀራረብ ላይ ሳይሆን የራሳችንን የጨዋታ መንገድ ይዘን እንቀርባለን የሚል አይነት ጠንካራ መልእክት አስተላልፈዋል ከጨዋታው በኋላ። ከዚያ ውጪ ፓሪስ ሰን ጀርማ በእሳቸው ስር ብዙ ተለውጧል። እውነት ለመናገር አንደኛው ለውጥ የክለቡ ባለቤቶች ነገሮችን እየተረዱ የመጡበት መንገድ ለሳቸው ብዙ አግዟል ብዬ አስባለሁ። የሉዊስ ካምፖ መምጣት ሌሎች ነገሮችን የቀየሩ ናቸው። ለምሳሌ ኔይማር፣ ምባፔና ሜሲ ከነበሩበት ቡድን እና ደጋግሞ የቻምፒዮንስ ሊግ ዋንጫን በማሸነፍ ትልቅ ስም ያለው ሰርጂዮ ራሞስ ከነበረበት ፓሪስ ሰን ጀርማ ፍጹም የተለየ ቡድን ነው አሁን እያየን ያለን። ዛሬ ምሽት በዩሮፓ ሊግ ጨዋታዎች እንደዚህ ይደረጋሉ። የሩብ ፍጻሜ ጨዋታዎች ናቸው የሚደረጉት። ማንቸስተር ዩናይትድ ከሊዮን ከሜዳ ውጪ ይጫወታል። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ በሊዮን ተሸንፎ አያውቅም በታሪክ። ከዚህ ቀደም ሁለቱ ክለቦች በደርሶ መልስ 2 ጊዜ ተገናኝተው ነበር። ሁለቱን ጨዋታዎች ማንቸስተር ዩናይትድ አሸንፎ ሁለቱንም አቻ ተለያይቷል። ሁለቱም አቻ የተጠናቀቁት ጨዋታዎች ከሜዳ ውጪ የነበሩ ጨዋታዎች ናቸው። ያሸነፈባቸው ጨዋታዎች ደግሞ በኦልድ ትራፎርድ የነበሩት ናቸው። ዛሬ ከሜዳ ውጪ ነው የሚጫወተው። ስለዚህ ሊዮንን ከሜዳ ውጪ ካሸነፈ የመጀመሪያ ድሉ ይሆናል፣ ሊዮንን ከሜዳ ውጪ ያሸነፈበት ጨዋታ። ከዚያ ውጪ በዛሬ ምሽቱ ጨዋታ ላይ በሊዮን በኩል ሪያን ቸርኪ በልዩነት ፈጣሪነት ይጠበቃል። 38 የግብ ዕድሎችን ፈጥሯል በዚህ የውድድር ዓመት ከድሬስ ሜርቴንስ ቀጥሎ ሁለተኛው ብዙ የግብ ዕድሎችን የፈጠረው ተጫዋች እሱ ነው። በአንድ የውድድር ዓመት ብዙ የግብ ዕድሎችን በመፍጠርም በታሪክ ከኬቨን ደብሮይና እንደዚሁም ከሀኪም ዚየችና ከድሬስ ሜርቴንስ ቀጥሎ ሶስተኛ ደረጃ ላይ ማን አራተኛ ደረጃ ላይ የተቀመጠው እሱ ነው። ቀሪ ጨዋታዎች አሉ። ስለዚህ በእነዚህ ጨዋታዎች ላይ የሚፈጥራቸው እድሎች ካሉ ከታሪክ ምርጦቹ መካከል የሚቀመጥበት እድል ይኖረዋል። ሌላ በዚህ ጨዋታ ላይ መነጋገሪያ የሆነው የኦናናና የማቲች የቅድመ ጨዋታ አስተያየቶች ናቸው። ኦናና ከሊዮን የተሻለንን በሚል አስተያየት ሰጥቶ እንደነበር እናስታውሳለን። ማቲች ትላንትና ይህንን ጨዋታ በተመለከተ ጋዜጣዊ መግለጫ ሲሰጥ በታሪክ በጣም መጥፎ የማንቸስተር ዩናይትድ ግብ ጠባቂ እንዲህ አይነት አስተያየት ሊሰጥ አይገባውም፣ ምናልባት ሌሎች በጣም የተሻሉት እነ ቫንደር ሳርና ዴሂያ እንዲህ አይነት አስተያየቶችን ቢሰጡ እቀበለው ነበር፣ ግን በጣም በታሪክ መጥፎ ግብ ጠባቂ እንዲህ አይነት አስተያየት ሊሰጥ አይገባም የሚል አስተያየቱን ሰጥቷል። በኋላ አሞሪም አስታራቂ ሆነው ለመምጣት ጥረት አድርገዋል። ማቲች ሙሉ ንግግሩን ስላልሰማው እንጂ ቀድሞ እኮ ሊዮን በጣም ጥሩ ቡድን ነው ብሎ ነው የጀመረው ኦናና በሚል አስታራቂ ሀሳብ ሰጥተዋል። ግን ጨዋታው ላይ እንግዲህ ልዩነቱ የበላይነቱ የማን እንደሆነ እናየዋለን። ከዚያ ውጪ የቡድን ዜናዎችን በተመለከተ በማንቸስተር ዩናይትድ በኩል ከጉዳት የማይመለሱ ተጫዋቾች አሉ። ኢቫንስ፣ አይደን ሄቨን፣ ዲያሎና ሊሳንድሮ ማርቲኔዝ የማይሰለፉ ተጫዋቾች ናቸው። ኮበማይኖ ከጉዳቱ ተመልሷል፣ ሊሰለፍ ይችላል ተብሏል። ማቲያስ ዴሊት ሌላ ከጉዳት የተመለሰ ተጫዋች ነው። ማን ነው ባለፈው ሳምንት ጨዋታ ላይ ጥቂት መጠነኛ ጉዳት ነበረበት፣ ላይሰለፍ ይችላል የሚል ስጋቶች ነበሩ፣ ግን ይሰለፋል ተብሏል። ቶተንሃም ከፍራንክፈርት እንደዚሁ ይጫወታሉ። የቶተንሃም አሰልጣኝ አንጅ ፖስቴኮግሉ በቶተንሃም የምንሰራቸው እያንዳንዱ ነገሮች
በጣም መጥፎ ተደርገው ነው እየተወሰዱ ያሉት በሚል ደለቢስ ነን አይነት አስተያየታቸውን ሰጥተዋል። ቦዶ ግሊምት ከላሲዮ አስቀድሞ አንድ ሻካር በምስል ላይ ይጫወታሉ። ከዚያ ውጪ ሬንጀርስ ከአትሌቲክ ቢልባኦ ሌላ በጣም ጥሩ ጨዋታ ይመስለኛል 4 ሰዓት ላይ ይሄኛው ጨዋታ ይደረጋል። አጫጭር ጉዳዮችን ለማንሳት ማንቸስተር ሲቲ ለኬቨን ደብሮይና በኢትሃድ ፊት ለፊት ሐውልት ሊያቆምለት እንደሚያቆም ይፋ አድርጓል። እንግዲህ ከክለቡ እንደሚለቅ ከተሰማ በኋላ ሐውልት ሊቆምለት የሚገባ ተጫዋች ነው በሚል ብዙዎች አስተያየት ሲሰጡ እንደነበር እናስታውሳለን። በፕሪሚየር ሊጉ በክለቦቻቸው በጣም ድንቅ ጊዜን ያሳልፉ ተጫዋቾች እንዲህ ይደረግላቸዋል። አሁን ከአጉዌሮ ቀጥሎ በኢትሃድ ፊት ለፊት ሐውልት ሊቆምለት እንደሆነ ክለቡ አስታውቋል። ከዚያ ውጪ የሊቨርፑል ሁለት ወሳኝ ተጫዋቾችን በተመለከተ መሐመድ ሳላህና ቨርጂል ቫን ዳይክ በክለቡ አዲስ ኮንትራት ለመፈረም በጣም ተቃርበዋል የሚሉ መረጃዎች እንደዚሁ ወጥተዋል። ሌሎች የዝውውር ጉዳዮችን በተመለከተ የፍራይበርጉን አማካይ ማርሊን ሮሂልን ለማስፈረም ክሪስታል ፓላስ፣ ሊቨርፑልና ኒውካስል ጥረት ማድረግ ጀምረዋል ተብሏል። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች ትላንት የተደረጉ ውጤቶችን እናስቀድም። ሰዎች ሽረ ትላንትና በሲዳማ ቡና 1-0 ተሸንፏል። ፍቅረ ኢየሱስ ተክለ ብርሃን የሲዳማ ቡናን የማሸነፊያ ግብ አስቆጥሯል። ከዚያ ውጪ ኢትዮ ኤሌክትሪክ ከሐዋሳ ከተማ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። አቤል ሀብታሙ ለኢትዮ ኤሌክትሪክ፣ አሊ ሱሌማን በፍጹም ቅጣት ምት ለሐዋሳ ከተማ ግቦችን ያስቆጠሩ ተጫዋቾች ናቸው። ዛሬ በሊጉ 3ኛና 4ኛ ደረጃ ላይ የሚገኙት ባህር ዳር ከተማ ከኢትዮጵያ ቡና ቀደም ብሎ 9 ሰዓት ይጫወታሉ። አርባ ምንጭ ከተማ ከንግድ ባንክ 12 ሰዓት ላይ በኢትዮጵያ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎች ናቸው። በካፍ የቻምፒዮንስ ሊግ አንድ የሩብ ፍጻሜ የመጨረሻ ጨዋታ ትላንት ተከናውኖ ነበር። ኦርላንዶ ፓይሬትስ ከኤምሲ አልጄር ጋር ተጫውቶ 0-0 ጨዋታውን አጠናቋል። የመጀመሪያውን ዙር ጨዋታ ከሜዳው ውጭ 1-0 አሸነፈው ኦርላንዶ ፓይሬትስ ለግማሽ ፍጻሜ ማለፉን እንደዚሁ ትላንትና ምሽት በነበረው